የማህበራዊ ሚዲያውን የሞላው የእስራኤልን ጉዳይ የተመለከተ ንግግርን ነውና እኔም ማነሳው እኔም በግሌ የተሰማኝን እዛ ላይ ሳየው በተለይ የእስራኤል መንግስትም ጸረ ሴማዊ ንግግር የሚል መግለጫ አውጥቷል። አሁን እኔ በዚህ ላይ ተያያዥነት ያላቸው አንድ አራት ጥያቄዎች ይኖሩኛል። የመጀመሪያው ነገር ምንድነው ጉዳዩ በእስራኤል ላይ ያነሳበት ጉዳይ ከእስራኤል ፍልስጤም ኬዝ አኳያ በመጀመሪያ ጉዳዩ ሃይማኖታዊ ስለነበር ነው ወይ ስለሚመለከተ ሃይማኖታዊ ካልሆነ ደግሞ መንግስታዊ ነው ብለህ የምታስብ ከሆነ ደግሞ ወይም ፖለቲካ ኬዝ ነው ብለህ የምታስብ ከሆነ ደግሞ ይሄን ያህልስ ምን አገባ? እዚህ ሀገር ላይ ገና ያልጨረስናቸው መዓት ግጭቶች አሉ። እሱን በተመለከተ ብታወራ። ሁለተኛው ጥያቄ ከግጭት አፈታትም ጋር በተያያዘ ግጭትን በጎንዮሽ አንፈልገው ከላይ ነው የሚል አመለካከት ያለ ሰው ስለሆንክ ከዚያ ባሻገር ደግሞ ከሌላ አኳያ ደግሞ ነገሩን ለምን አላየኸውም ብዬ ለማንሳት የምፈልገው አንደኛ እንደ ሃይማኖት መሪ ወይም አስተማሪ በምድሪቱ ሁሉ ሰላም እንዲሰፍን የማንም ሰው ነፍስ እንዳይጠፋ መሻት እንጂ ልዩነት ተፈጥሮ በዚያ ደረጃ የፉኝት ልጆች እስከ ማለት የሚያደርስ ነገር ምን አመጣው? ለሰው ልጆች ሁሉ እኩልነት እንደሚተጋ ሰው የሚል ጥያቄ አለኝ። ከዚያ ባሻገር ግን ከሁሉ በላይ ዝም ማለት ተጸጽተ ነው ወይስ ዝምታ መልስ የሚሆንበት እድል ቢኖርም እንኳን ዝምታ መልስ የሚሆንበት እድልም እንኳን ቢኖር እቺ ሀገር ነች፣ ትልቅ ሀገር ነች እና መልስ ልትሰጣት ይገባ ነበር። ዝም በማለት ለምን አሳለፍክ? ትክክል አልነበርኩም የሚል እምነት ነው? ኦኬ አይደለም። እውነት ለመናገር ከመጀመሪያው ጥያቄ ልነሳል። ይሄንን ጉዳይ በነገራችን ላይ ምንም ለማንም መልስ አልሰጥም ብዬ ዘጋሁት ነገር ነው። አንተ እንግዲህ አንተ እኮ ከባድ ሰው ዞሮ እኔ መንፈሳዊ ውጊያ የሚል ትምህርት እያስተማርኩ ነው። መንፈሳዊ ውጊያ ደግሞ መጋደላችን ከደምና ከስጋ ጋር አይደለም፣ መንፈሳዊ ነው ጦርነቱ። ስለዚህ ከሰው ጋር ጠብ ውስጥ አትግቡ። መንፈሳዊ ነገር ከጀርባው እንዳለ ወቁ። መንፈሳዊ ነገር ከኋላ ያለው ምንድነው? ደም ማፍሰስ ነው። ሰይጣን ደም ማፍሰስ፣ መግደል፣ ማረድ፣ መስረቅ ነው ስራው። ስለዚህ ይሄ መንፈሳዊ ውጊያ በመንፈሳዊ መንገድ ነው ማየት ያለባችሁ። ለዚህ ነው ባይብል የሚናገረው መጋደላችን ከደምና ከስጋ ጋር አይደለም። ስለዚህ የኛ ደግሞ የጦር ዕቃችን መንፈሳዊ ነው። ይሄን መንፈሳዊ የጦር ዕቃ ይዘን ነው መዋጋት ያለብን። ለምሳሌ ባል ወይ ሚስት የሆነ ሰው መጥቶ በክፋት ሲነሳባችሁ ሰውየው ብቻ አይደለም፣ ከጀርባው ይሄንን ያደረገው እንትን አለ። ያንን ጸልዩ፣ ገስጹት፣ ሰውየውን በፍቅር ያዙ። የኔ ስራ ይሄ ነበር። ይሄን እያስተማርኩ ለምሳሌ አሁን ሰሞኑን እንኳን ያነሳሁት ይሄን ነው። ሰሞኑን እንኳን በእስራኤልና በኢራን የተነሳው ነገር አይታችኋል። ምኑን ያየው? በዚህ በኩል በቀኛ ከእስራኤል ወገን እስራኤልን የሚሉ በዚህ በኩል እኛ ፍልስጤም የእስራኤል የኢራን የሚሉ ወገኖች ሆነው በስነ ስርዓት ዲቤት እያደረጉ ምናምን ሚዲያ ላይ ይታይ ነበር። እና የእስራኤልን ደም ማፍሰስ እንደ ጽድቅ፣ የእስራኤላኑ ሲፈስ በጣም ወርቅ እንደፈሰሰ አይነት፣ የነዛ ሰዎች ሲፈስ አሸባሪ ሞተ። እነሱስ ጋር ቶክስ ተተኩሶ ሰው ሲገደል ጻድቅ ሰው ሞተ የሚባል ነገር የለም። ተጠንቀቁ። በሁለቱም ወገን ደም ያፈሰሰ ደም ያፈስ እሱ ደሙ ይፈሳል። መንፈሳዊ ነው፣ አጋንንት ነው። ስለዚህ የኔ ወገኖች ናቸው እኮ በእነዚያ በኩል ያሉ ሰዎችም ደማቸው ሲፈስ ደግሞ እሳይ ፈሰሰልን የሚሉ እኮ አሉ። እሱን አለመንካትህ ይመስለኛል። አሁን በዚህኛው ሳይድ ብቻ ነው ያልከው። አይ በደብ የኔ ራሴ እዚህ ሀገር ላይ ያለው በሁለት ወገን ቆመው የሚሟገቱና እሳይ ምናምን የሚባባሉ እስቲል በነገራችን ላይ አሁንም አለ። እኔ አሁንም ትልቁ ስጋቴ በማይመለከተን ጉዳይ ውስጥና እዛ ላይ እንትን ስትል አሁን በፍልስጤማውያኖቹ በኩል ያለ ሲጎዳ ሴት አባታቸው የሚሉ አልክና በዚህ በኩልም እንትን ሲሉ ደግሞ እሳይ የሚሉ ስላሉ አሉ እኮ በእስራኤል በኩል ያሉ አካላትም ሲሞቱና ሲጎዱ ሲበተኑ ሲሰደዱ እሳይ የሚሉ እኮ አሉ። እኔ ግን እሱ ጋር አልተጠጋህም ጎበዝ። እኔ አሁን እሱን እያስተማርኩ ያለሁትኝ በዚህ ወገን ነን ብለው የተቀመጡትን ሰዎች ነው እያስተማርኩ ያለሁት። እኔ እኮ መስጊድ አይደለም እኮ ቸርች እንድታጠራ ብዬ ነው። ቸርች አይደለም እኔ እኮ ቸርች ውስጥ ነኝ ያለሁት። መስጊድም ቢሄድ እሱን የሚሉ ሰዎች ባገኝ ይሄን ነው የምላቸው። ተው አንተ ያልከው ነው። እኔ ግን እዚህ ጋር የኛ ነው ብለው የሚያስቡ ሰዎች ገባ። እስራኤልን እኮ እንደራስ ነው ሰው እየቆጠረ ያለው ስፔሻሊ ወንጌል አማኙ በሙሉ ማለት ነው። ስለዚህ ይሄንን አጥሩ ትከላ አሁን የታናው በእኔ በኩል አሁን ከረንት ያለውን ነገር በምን ይሳል? በእምነት አትገና በክርስቶስ ይሳል። ክርስቶስን የሚያምኑ ይሄን አሁን ማውራውን ቋንቋ የሚናገሩ ክርስቲያኖች ሊኖሩ ይችላሉ። እስራኤል ብትለኝ ግን ከክርስቶስ እንኳን አይቀበሉም። እሱ በእምነት ነው እንጂ የክርስቶስ መጠቂያ ስለሆነ ብዬ ነው። እሱ ሌላ ጉዳይ ነው። አሁን እሱ ሌላ ጉዳይ ነው። ወደዛ ውስጥ አንግባ። ካስገባኸኝ አያዋጣኝም። እኔ ዞሮ አይቀበሉትም። የኔን ኢየሱስ ምረቅ ይተፉበታል። ስም ጠርተህ ብሎ ጭምር ነው የሚለው። ታለቀ በቃ። ህጻናት እየተገደሉ ነው። ልክ አይደለም። ፐርሰናሊ አሁን እንደ ግለሰብ ብትጠይቅ፣ ስለዚህ እነሱ ህጻናት መገደላቸውን ያላነሳኸው የእነሱም እኮ ህጻናት ተገድለዋል፣ ታግተዋል፣ ብዙ መከራ ደርሶባቸዋል። እንደውም በምድር ላይ እንደ እስራኤላውያንስ መከራና ፍዳ ይደረሰበት አለ ወይ ሲሉም የሚያነሱ አካላት አሉ። እንደውም እኮ ከሀገራት በፊት ሁሉ ሀገር መስርተው ነገር ግን በዚህ በቅርብ ጊዜ ውስጥ ሀገር አልባ ሆነው ተበትነው እንደገና የመጡና እንደውም ከነበራቸውም በታች ትንሽ የወሰዱ ኃይሎች ናቸው ብለው የሚሞግቱላቸውም ታሪክም እንደሱ አይነት ነገር አለና ምናልባት አሁን ስለዚህ ቁልፉ ነገር የሚመስለኝ
ቦታ እዚህ የክርስቲያኑ መድረክ ላይ ስለሆነ ካልሆነ በስተቀር ህፃናት እየሞቱ ነው የሚለው ማጋጊያ የእስራኤልም ህፃናት እየሞቱ ስለሆነ ምንም ጥያቄ የለውም እኮ ሰው መሞት የለበትም ነው እኮ እያልኩ። ስለዚህ እዚያ ጋር ሰው መሞት የለበትም፣ በምድሪቱ ሁሉ ሰላም ይሁን አይሻልም ነበር? አዎ የኔ ስራ የኔ ትምህርት ይሄ ነው። እኔ ትምህርቴ አሁን ይሄንን አጅበው እስራኤልን ብለው ተደግፈው በዚህ ነገር ሀሴት እያደረጉ ያሉ ሰዎች ከጀርባው ያለውን ማሳየት ነው፣ ስፒሪቹዋሊ ዋርፌሩን ማሳየት ነው። እኔ ፐርሰናሊ በዚያም በኩል ከጀርባ ያለውን ሀሴት እያደረጉ ያሉ ሰዎች መድረክህ ስላልሆነ ነው። መድረክ አይደለም። መድረክ ቢሆን ነው የምትላቸው ነገራቸው ነው። ማንንም ደም መፍሰስ የለበትም። ደም ያፈስ ደሙ ይፈሳል። የምን እምነት ምናምን የለም። የሆነ ጣራ ምናምን አትለይ። በቃ ሰው ነው። እግዚአብሔር ያንዱን ሰው ደም ዳይመንድ ያንዱን ጭቃ አላረገም። ሰውን እንደ ሰው ነው እግዚአብሔር ነው የፈጠረው። እስትንፋሱ እግዚአብሔር ነው። ማንም መሞት የለበት፣ ማንም መገደል የለበት። አሁን እኔ ፍርት ነው የማልወደው። አግኝተኛል ሆነ ተደብቀህ ምናምን አንተ በጣም ስፔሻል፣ አንተ ስትገድል በጣም አሪፍ፣ ደግሞ እኔ ስገድል ሌላ የሚባል ነው። ይሄ ፍርታብነት ነው አለ። ሁለቱም መገደል፣ ማንም ሰው መሞት የለበት። እኔ ስራዬም ኑሮዬም ህይወቴም ዘመኔን በሙሉ በዚህ እውነት ላይ ቆሜ የኖርኩ ሰው ነኝ። አለቀ። እዛ ጋር ቆሜ ሲያስተምር እነዚህ ሰዎች እዚህ ውስጥ ገብተው ስህተት እንዳይሰሩ እሰይ ጎሽ ምናምን እንዳይሉ እንዴ እንደዚህ አይባልም። በቃ የሰው ልጅ መሞት ኢየሱስ እኮ ወደ መሬት የመጣው ለሰው እንዴት አሁን እኔ ለዚህ ነው ቅድም እንዳልከው ፈርቼ ወይ ደግሞ ሰግቼ ነገር ዝም ብዬ ምናምን ዝም ያልኩበት ምክንያት ይሄ ነው። እኔን ወደ ኋላ ማየት ይባላል። ለምን መሰለህ እኚህ ሰዎች ለምሳሌ አንተን ወደ ኋላ የሚፈልጉበት ምክንያት አይኖርም። ጸረ ሴማዊ ንግግር ነው ሲሉ አንተ ደግሞ የምትወክለውና የሚከተል ብዙ ማህበረሰብ አለ። እውነት ሊመስለው ይችላል። አሁን ለኔ ነገርከኝን ይሄን ለማለት ፈልጌ ነው የሚል ምክንያቱም ዝምታ ጥሩ ነው። ዝምታ እኮ መልስ ነው የምንባባለው ነገር አለ። ዝምታ መልስ ነው የሚለው ነገር ለእስራኤላውያን ተረት ተረት ሊሆን ይችላል፣ ላያውቁትም ይችላሉ። በኤምባሲያቸው በኩል ያን ያህል መግለጫ ሲያወጡብህ መንግስትና ሀገሪቷ እንዳወጣችብህ ነውና የሚቆጠረው። ለማለት የፈለኩት ይሄን ነው። መድረክ ክርስቲያኖቹ ጋር ስለነበር ክርስቲያኖቹን ለመገሰጽ እንጂ በዚያኛውን በኩል ቢሆን እንዲህ እንጂ አልቼ ጸረ ሴማዊ ንግግር አይደለም የሚል መልስ ልትሰጥ አይገባም ብለህ ታስባለህ? ምንድን ነው መሰለህ አሁን ለሁሉም ነገር መልስ ሰጥተህ ከሄድክ ለሁሉም ነገር የሚባለው አይነት አለው ነው ፓስተር እምልህ። እኔ እናንተ ስንሆን እዚህ አሁን እናንተ አካባቢ ላይ እዚህ ወንጌላውያኑ አካባቢ የሚፈጠሩ ችግሮች ላይ ለሁሉ ሰው በአንተ ፓስተርነት ጥያቄ ባነሳ ቁጥር መልስ ስትሰጥ አትኖርም፣ የዕለት ተዕለት ስራ ሲሆን። ይሄ ግን አንዳንዴም እኮ እድለኝነት ነው። ትልቅ መንግስት እኮ አንተ ላይ መግለጫ ወጥቷል። አሁን አንዳንዴም እኮ የሆነ አሪፍ ነገር ነው ይመስለኛል። ሀገር ለሀገር ነው የሚያወጣውና ትልቅ ሀገር ሊያውም እስራኤል አንተ ላይ መግለጫ የሚያህል ነገር ስታወጣበት ዝም ስትል አሁን አንዳንዶቹ ወይ ፈርቶ ነው ይላሉ፣ ወይ ነገር እውነት ነው እንዲህ ያስተላለፈው መልእክት ይላሉ። አሁን ምናልባትም እኔ ይህን እድል ፈጥሬ ደግሞ ከተረዱ ለማለት ፈልገ ነውና ለሁሉ መልስ አይሰጥም የሚለው ግን በእስራኤል ደረጃ ሲኮን አይመስለኝም። ለምን ዞሮ ሀገር ናቸው ብዬ እኔ አሁን ይኸውልህ እኔ አማርኛ ተናጋሪዎቹ እስራኤላውያኖች ናቸው ሚስ አንደርስታንድ ያደርጉት እነሱ ናቸው የከፋቸው አውቃለሁ። እነሱ ደግሞ በዘመኔ ሁሉ ሳገኝ ኤምባሲው የአማርኛ ተናጋሪዎች ኤምባሲ ነው እንዴ? የእስራኤል እኮ የእስራኤል ይሁን እንጂ አሁን ይሄ አሁን ኔታንያሁም ሰምቶኝ ነው ቻሬ ላይ ይሄንን ያወጣው። አንተ እንደዚህ ነው የሚመስልህ? አዋ አይደለም። ኔታንያሁን በብቻው መስማት አይጠበቅበትም። ግን ዞሮ ይሄ ኤምባሲ መግለጫ ሲያወጣ እኮ በእርግጠኝነት የሚኒስትሮች ምክር ቤት ያውቀዋል። የሀገሪቷ የሚኒስትሮች ምክር ቤት ሰብሳቢ እኮ ኔታንያሁ ነው። ግልጽ ሆኖላል እያንዳንዱ። አሁን ለምሳሌ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሳያውቁ እዛኛ የሆነ ምንድነው ዱባይም ሊሆን ይችላል የሆነ አሜሪካም ያለው ሰውዬ እሳቸው ሳያውቁ ወይም ሚኒስትሮች ምክር ቤት ሳያውቅ ብናልፍ አንዱ ዓለም አሜሪካ ቁጭ ብሎ ለኤምባሲው መግለጫ ያወጣል አያወጣም? ስለዚህ በሱ ኮንሴፕት እንውሰደው ከተባለም ዞሮ በቃ ይሄ ነው። እኔ ከጨዋነት ነው እሱን ከማክበር ነገርኩህ እኮ ሀገሪቱ ትልቅ ናት። እኔ አንድ ትንሽ ሰው መጥቼ የሆነ ነገር ማድረገው አይደለም። ዞሮ የኔ ኢንቴንሽን ቅድም ስንነሳ ያልነው ነገር አለ። ነገሮችን ማግለብለብ ትርጉሙን ስቶ ሌላ ምቀኝነቱም ቅናቱም አለ እኮ ገብቷል አይደል? ሌላ ትርጉም ይዞ አንተም ላይ ሰዎች ቅድም ያልካቸው በጩኸት የጸደቁ የሚመስላቸው አካላት እንዲነሱብህ በማድረግ ስራህን ጊዜንም እንደሱ አይነት ሊያጠፉ የተዘጋጁትም ያደርጋሉ። ስለዚህ አንተ ጨዋኛውንና ትክክለኛውን እስራኤልን ልትላት የፈለከው እንግዲህ ኔታንያሁ ቢሰማኝም ባይሰማኝም በፐርሰናሊ እኔ አሁን መብት አለኝ አይደል? አንድ ግለሰብ አይዲያውን፣ አስተዳደሩን፣ ምልከታውን መቃወም መብቴ ነው። እኔ የኔታንያሁም ተቃዋሚ ነኝ። በሚያደርገው ነገር ደስተኛ አይደለሁም። ሁለተኛ አሁን ጸረ ሴማዊ የሚለው ነገር ካነሳኸው እኔ ጸረ ሴማዊ አይደለሁም። ገባ? ፐርሰናል ይቺን ሀገር ልጠላ የምችልበት ህዝቦቿን ልጠላ የምችልበት ምንም ምክንያት የለም። ዞሮ በዛን ሰዓት የነበረው ኢሹ ይሄ ነው። እኔ የማስተምረው ማህበረሰብ ይሄ ነው። እዛ ውስጥ ተደብቆ የሚሰራው ነገር ይሄ ስለነበረ ያነሳሁት መጽሐፍ ቅዱስ ነው። እኔ ሰው መዘርጠጥ ባህሪ አይደለም።